አሁን እኮ አንድን ሰው አንድ ጉዳይ ለማስፈጸም እንደው ትንሽ በምስጋና መርፌ ጠቅ ማድረግ በቂ ነው። ገብቷችኋል? በእውነት እንደሰው ያለ የልማት አርበኛ ማን አለ? እንደሰው ያለ ደግ ስንለው ተርከክ ይላል ልቡ። የዋ መስሎት እኮ ነው አይደለም። አባ መቃርስን አንድ ሰው እንዴት ብዬ ልኖር አለው። ሂድና መቃብር ቦታ ሄደህ ሙታንን ስደባቸው አለው። ሰደባቸው። አሁን ደግሞ ሂድና አመስግናቸው አለው። አመሰግናቸው። ምን አሉ አለው። ምንም አላሉኝም። አንተም እንደዚህ ሆነ ኑር አለው። ምን ማለት ነው? ቢሰድቡህ የማትደነቅ ቢያመሰግኑህ የማትደነቅ ሁን። አሁን እኮ አንድን ሰው አንድ ጉዳይ ለማስፈጸም እንደው ትንሽ በምስጋና መርፌ ጠቅ ማድረግ በቂ ነው። ገብቷችኋል? በእውነት እንደሰው ያለ የልማት አርበኛ ማን አለ? እንደሰው ያለ ደግ ስንለው ተርከክ ይላል ልቡ። የዋ መስሎት እኮ ነው አይደለም። ብዙ ሰዎች ቁልፋችን ፈተው የልቡናችን መዝገብ በርብረው የሚወስዱብን በምስጋና ቁልፍ ነው የሚፈቱን ሰዎች ማለት ነው። በደግ ከፍ ዝቅ ብሎ እንደዚያ የማትልሁን። አንዱ ሰው እኮ በቅቻለሁ ብሎ እስኪና በሉታል። አባ ጋቶን ተጠርቶ መጣ። ኧረ አንዴ በቃ መነኩሴ ያለ ያግኙት ናበሉት። አንተ ማትረባ አንተ ነህ ሲሉት ተቆጣ። ከበቃ እንደ ሞተ ሰው መሆን አለበታ። ሲነቅፉት መናደድ የለበትም። ሲያመሰግኑት መፍለቅለቅ የለበትም። የዚያ ጊዜ አንተስ ውስጡ ሌቦች ሰርቀውት ላዩን ቀለም የተቀባ ቤት ትመስላለህ። ሲነቅፉህ መታገስ የማትችል ከሆነ መነኩሴ አይደለም። እስካሁን ገና አልሞትክም፣ በሕይወት አለ። እስኪ አንድ የሞተ በድን ጋር ሂደን እስኪ እንስፈንለት። እሰይ 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 ይላል። እስኪ ሽቱን እንርጨው፣ ያሸታል። ስደሙት፣ ይቆጣል። ዘውድ እንድፋለት፣ ይነግሳል። ሞቷል። መነኩሴ እንደ ሞተ ሰው ይኑር ማለት ምንም የማይጨንቀው፣ ቢታማ የማይጨንቀው፣ ቢነቀፍ የማይጨንቀው፣ አድማ ቢነሳበት የማይጨንቀው፣ ልቡ ለጻድቅ ውኩል ከማንበሳ። አሁን እኛ ገና አንድ አሽሙር የሚያሸማቅቀን ሰዎች ነን። 3 መነኮሳቱ ነው። አንዱን መነኩሴ ከተጠቋቆሙበት እኔ እዚህ ገዳም መኖር አልችልም እየተጠቋቆሙብኝ ነው ይላል። ይሄንን ነው ዓለሙ ሁሉ ጠላህ ቢሉት ግድ የለም እኔ ዓለሙን ቀድሜ ጠልቼዋለሁ ብሏል ቅዱስ አትናቴዎስ። ስለዚህ በዚህ መሰረት መንኮሰ ሞተ